የኛ ሰው በአሜሪካ ከሬገን ኤርፖርት ነው። እንግዲህ እኔ ከበር አይደለም የት ኢትዮጵያ አራራ የኮርፖሬት እና ቪአይፒ ሰርቪስ አሁን ፕሬዚደንቶቹ ቫይስ ፕሬዚደንት ፕሪቪየስ ፕሬዚደንቶች እነዚህ ሲመጡ በዚህ ጋር ነው እንትን የሚያደርጉት ማለት ነው። እንግዲህ ቸቢ አንድ ቀን አንተም የራስህን ጀት ይዘህ ስትመጣ በዚህ ጋር ነው። ይሄ የኛ ሃንገር ነው የምታየው። 3 አውሮፕላን ያስገባል። በምሽት ውስጥ እስከ 5 እስከ 8 አውሮፕላኖች ይሰራሉ እዚህ። ይሄ ባለፈው 3 ዓመት በኩል የተሰበሰበው ብታምንም ባታምንም በ2025 2024 ነምበር 1 in American Airlines ግሩፕ ውስጥ ባለው ስቴሽን ነምበር 1 የኛ ነው። ኦኬ አሁን የኛ መኪና ኤቪዲ አሜሪካን ኤርላይንስ ከኛ ላይ 45 ሰው ሰርቷል ወስዷል። የኛ ነው ሰው ሳውት ዌስት ወስዷል፣ ዩናይትድ ወስዷል፣ ጄት ብሉ ወስዷል። ዩናይትድ ብትሄድ ዴልታ ብትሄድ ጥቁር የማይገባበት የነበረውን ኢትዮጵያኖች ሰብረው ገብተዋል። አት ማግኒቱድ በሚሰራው አሁን ኢን ዘ ኔሽን ያለው ነምበር 1 የኛ ነው። ጤና ይስጥልን ክብራትና ክብራት ይችብ ሚዲያ ታዳሚዎች ባላችሁ በሰላማችሁ ብዛ የምገኘው እዚህ አርሊንግተን ዲሲኤ ወይም ደግሞ ሬገን ኤርፖርት ወይም ደግሞ ናሽናል ኤርፖርት ይባላል። እዛ አካባቢ እዛ ነው ያለሁት። እንግዲህ እዚህ የተገኘንበት ዋና ጉዳይ ወደ ውስጥ ገብተን እናሳያችሁ በጣም የሚያስገርም ታሪክ። ሁለት ኢትዮጵያውያኖች በዚህ ልክ በዚህ ደረጃ ምን እየሰሩ ያለውን ነገር እናሳያችሁ ነው። ኤርፖርት ነው የምንገኘው። ወደ ውስጥ ገብተን እንግዲህ ከእንግዶቻችን ጋር እንገናኛለን። የሚሰሩትም ነገር ያሳዩናል። የኛ ሰው በአሜሪካ ከሬገን ኤርፖርት ነው። በጣም አስገራሚ ፕሮግራም ነው። ሙሉ ፕሮግራም ከተከታተላችሁ ብዙ ነገር ታተርፋላችሁ። እውነትም የኛ ሰው በዚህ ደረጃ ምን እየሰራ ነው የሚለውን እናሳያችሁ ነው። ተከተሉኝ። ቸቤ welcome to Aberdeen ጌታዬ how are you? welcome ታዲያስ እንዴ በደምብ ልታወቃችሁ በጣም ጥሩ። እኔ ካፕቴን አቢ መኮንን እባላለሁ። ኢንጂነር ጊዲዮን እባላለሁ። ኦኬ የተገኘንበት ቦታ አብዳይን ይባላል። አብዳይን ኤሮ ሰርቪስስ። እንግዲህ ንግባና አንድ ባንድ እናሳያለና በጣም አለ እንተን ብርድ ላይ እንዳትል ሄሎ ብሩን መቼ ነው የምትልኪልኝ? አስቸኳይ ነበር። በህገወጥ የተላኩ ያሉት አካውንታቸው የታገደ ነው። አደራህን የምትልከውን ገንዘብ በህጋዊ መንገድ ላከው። አያሳስቡ። በብሔራዊ ባንክ ህጋዊ ፈቃድ ባለው ሰላም ኤክስፕረስ ከአሜሪካ ወደ ኢትዮጵያ ገንዘብ ይላኩ። ፈጣን፣ አስተማማኝ፣ የተሻለ ምንዛሬ ያገኛሉ። ሰላም ኤክስፕረስ አድራሻችን 8205 ፌንተን ስትሪት ሲልቨር ስፕሪንግ ሜሪላንድ። በቅርቡ ከቤቶ ሆነው በሞባይል አፕሊኬሽን ገንዘብ መላኪያ አማራጭ ይዘን እየመጣን ነው። ለበለጠ መረጃ በስልክ ቁጥራችን ይደውሉ። ሰላም ኤክስፕረስ የልብ አዲስ። ቸቤ ቀደማንተ እሺ welcome yes ይሄ ሲግኔቸር አቪዬሽን ይላል። ሲግኔቸር አቪዬሽን ጠቅላላውን ቢልዲንጉን ሃውስ የሚያደርገው ነው። እዚህ ውስጥ ወደ 7 ቴነንቶች አሉ። አንደኛው ቴነንት እኛ ነን። እንደምታየው ስትወርድ ሃንገር 7 የሚሉት አለ። they call it the black island ብዙ በጥቁሮች በእኛ በኢትዮጵያኖች ስለሚካሄድ እዛ ስንወርድ ታየዋለህ። ያንን ሃንገር 7 እኛ ነን እንግዲህ የያዝነው። ስለዚህ 7 ሃንገሮች አሉ። 7ኛው ስትመጣ it's an Ethiopian island. Ethiopian wow. Yes.
የሚገርም ነው። ስለዚህ የግል አውሮፕላንም ያላቸው ምናምን በዚህ ጋር ነው የመጡት። በዚህ በኩል ቪአይፒ ነው። ይሄ ማለት ሲግኒቸር አቪዬሽን የኮርፖሬት እና ቪአይፒ ሰርቪስ አሁን ፕሬዚደንቶቹ፣ ቫይስ ፕሬዚደንት፣ ፕሪቪየስ ፕሬዚደንቶች እነዚህ ሲመጡ በዚህ ጋር ነው እንትን የሚያደርጉት ማለት ነው። እንግዲህ ቸቢ አንድ ቀን አንተም የራስህን ጀት ይዘህ ስትመጣ በዚህ ጋር ነው ተባክድ። እዚህ አሁን አንድ ትንሽ ታሪክ የሚነግርህ ባለፉት ይሄ ካምፓኒ 25 ዓመቱ ነው። በ25 አክብሯል። ግን ባለፉት 3 ዓመት ይሄ ካምፓኒ ያመጣውን ለውጥ በጣም ትልቅ ለውጥ ነው ያመጣው። ማለት 3 እና 5 ሚሊዮን ብር በአመት ይዞ የሚነቃነቅ ካምፓኒ ነው። አሁን ኦቨር 30 ሚሊዮን ብር ሆኗል። በየትኛው ሲሰራ እንደዛ ነበር። ለአንድ 22 ዓመት እንግዲህ እኛ 3 ዓመታችን ሜይ ላይ አሁን 3 እንጨርሳለን። 3 ዓመት ተኩል በለው ከነመዘጋጀቱ ያንን ለውጥ ያመጣኑ ኢትዮጵያኖች ናቸው። there's no doubt on እሱ ናቸው። ምናምን ሚሊዮን ለውጥ በጣም ኦቨር ዛት yes። እና ይሄ this is one of the vice president ነው እዚህ ግሬግ ይባላል። እና Yes sir. so Yes. you can go in here and see the historyውን በትንሹ እዚህ ውስጥ አስገብተናልና እና historyውን ስታየው ይሄ ከመጀመሪያው አንስቶ ዲዛይን አድርገኑ ሂስትሪው ከየት ነው የመጣው እዛ ላይ እንደምታየው ሲኢኦ ፕሬዚደንቱ በኋላ ሄደን ታነጋግረዋለህ። 1-3 ጥያቄዎች ተጠይቀዋለህ። እሱ ልጁ ነው ግሬግ ሃጅ ይባላል። he's now the chairman of Virginia Aviation Business Association. yes Virginia Aviation Business Association አሁን በቅርብ ቼርማንሺፑ ተሰጥቶታል። እኛንም በዛው ይረዳናል በትልቁ። እዚህ የምታየው እንግዲህ ፓርትነሮች ነን እኛ። እዚህ ስትጀምር ይሄ ይጀምራል። ዋናው ይሄንን የጀመረው የታስኪጊ ኤርማን ነው። ታስኪጊ ኤርማን ማለት በ40 እና በ50 ዓመተ ምህረት በፈረንጅ አቆጣጠር የነበሩ የጥቁር ፓይለቶች ማለት ነው። እነዚህ የጥቁር ፓይለቶች ትልቅ ስራ ሰርተዋል ሁለተኛው ዓለም ጦርነት ላይ። ግን እዛች ላይ አንድ የሚጠቅሰው ምን አለ ኮሎኔል ጆን ሮቢንሰን የሚባል ኢትዮጵያ ሄዶ ጃንሆይ የኮሎኔልነት ማዕረግ ሰጠው ለኢትዮጵያ የተዋጋ ጥቁር ነው። እና ይሄ ታስኪጊ ኤርማን እኛም ሜምበሮች ነን ሁላችንም። የኛው ፓርትነራችን አንደኛው ጀሮም ሃጅ የሁለት ኮንሴኪቲቭ ቼርማን ነበር። ይሄ ደግሞ ገብርኤል ክርስቲያን ይባላል። ብዙ ኢትዮጵያኖች ያውቁታል። ይሄም ፓርትነሬ ነው። እሱም 1 ዓመት የዚሁ የታስኪጊ ኤርማን ፕሬዚደንት ሆኖ አልፏል። ይሄ አንድ ትልቅ ነገር ከሰራው ነገር ምንድነው? ባለፈው ጊዜ ኢትዮጵያ ሄደን የኢትዮጵያ አርበኛ ማህበሮችን አግኝቷል። በጣም የሚያስደስትህ ነው። ቢኮዝ ይሄ ሰውዬ ኖት ኦንሊ ኢትዮጵያ ውስጥ አልተዋጋም። ኢትዮጵያ ሄዶ የኢትዮጵያን ኤርፎርስን ካቋቋሙት አንዱ ነው። አዎ አባቴን ሁሉ አሰልጥኗል ይሄ ሰውዬ። እና ይሄ ሰውዬ የሰራው ስራ ትልቅ ነው። ኢትዮጵያ አየር መንገድንም they say he's the father። አሁን ይሄ የምታየው ኢትዮጵያን ኤርላይንስ ለሱ የሰሩለት ሐውልት ነው። አዎ ይሄ የምታየው እዛ ኢትዮጵያ ውስጥ ነው። እዚህ ጀሮም የኔ ፓርትነር እዚህ የተነሳው ነው። ይሄ ታስኪጊ ኤርማን እንዳልኩ በአሁን ባለፈው የ90ኛው ዓመት የኤርፎርስ ዝግጅት ላይ ሄዶ ተካፍሏል። አዎ ሄዶ ተካፍሏል። እና እዚህ ስትመጣ ትልቁ አሁን አብረን መስራትም የምንፈልገው ከኢትዮጵያ አየር መንገድ ጋር እየሰራን ነው። በኋላም እየተጫወትን ስንሄድ የምንነግርህ ነገር አለ። እኛ ከኢትዮጵያ አየር መንገድ ቴክኒሻኖች እየሰረቅን አይደለም፣ ያሉትን ነው እያስተካከልን ያለው። የመጡትን ነው እንጂ እኛ አናፈናቅልም። የስራችን አይደለም። እነዚህ ደግሞ የተለያዩ ካምፓኒዎች ናቸው ከኛ ጋር ብዙ የተለያዩ ስራዎች የሚሰሩት ያሉት። እና ሲቪል አቪዬሽኑ እንደሚሰራው ነው የኢትዮጵያ ሲቪል አቪዬሽን አሁን ባለፈው ጊዜ ከነሱ ጋር አሁን አንድ የሳፊው ሰስቴይነብል አቪዬሽን ፊልድ ከነሱ ጋር መስራት እንፈልግ። ባለፈው ጊዜ ግን የሰራ ነው ምንድነው እዚህ የሚቀጥለው
ፍሬም ላይ ማሳይህ ምንድነው ጅማ ዩኒቨርሲቲ ሄደን ለኔ በተለይ ትልቅ ነገር ነው የመጀመሪያውን የኤቪዬሽን ሳይንስ ኤሮስፔስ ኢንጂነሪንግ አካዳሚ ከፍተናል ከጅማ ዩኒቨርሲቲ ጋር ማለት ነው ይሄ ካምፓኒ የዛሬ 3 ዓመት ሄደን በጣም ይገርማል እዚህ የምታያቸው በሙሉ ይሄንን ትልቅ ስራ ለ3 ዓመት ከኛ ጋር ተሯሩጠው መጨረሻ ላይ ላይቭ አርገኑ ይሄ እዚህ እንደምታየው ለኔ ደግሞ ትልቅ የሰጡኝ ክብር ምንድነው ያንን የኤቪዬሽን ሳይንስ ኤሮስፔስ ዲፓርትመንቱ አባቴ በካፕቴን መኮንን በሪስም ስለጠሩት ነው ትልቅ ነው እሱ ለኔ በጣም እንደምታየው እዚህ ለኢናጉሬሽኑ የሄድን ጊዜ ነው ማለት ነው እነ ጆሮም ሁላችንም አንድ ላይ ተሰብስበን ነበር ይሄን ትልቅ ዝግጅት ነው ይሄ የምታየው እንግዲህ ምንድነው ይሄ ካምፓኒ እዚህ የደረሰው ብታምንም ባታምንም ኤቭሪ ዴይ በሚሰሩት 205 ደርሰዋል አሁን የኢትዮጵያን መካኒኮች 205 ደርሰዋል አዎ እና እዛ ውስጥ ደግሞ የተወሰኑ የውጭ ሀገር ዜጎች አሉ አንድ 10 የሚሆኑ እዛ መሃል አንድ ነጭ ነው ያለን እሱም ብርቅ ነው ሌላው በቃ በጣም ደስ ይለዋል እንዲያውም ስለሱ ሌላ ጊዜ ታሪክ ስናወራ እነግርሃለሁ በቅርብ ይሄ ቲም ከተቋቋመ ጀምሮ ትልቁ የሰራው ስራ ምንድነው ብትለኝ አንድ ችግር ከመጣ ባንድ ላይ ነው የሚመጣው የመጀመሪያው ችግር የመጣብን ማከላችን ያለ ዳንኤል የሚባል ገብሩ ህይወቱ አለፈም ቴክኒሻን ነው በታምንም ባታምንም በ3 ቀን በማይሞላ ይሄ ሁሉ ቴክኒሻን አንድ ላይ ሆኖ 17100 ብር አዋጣ ዶላር ያንን ልጅ በታምንም ባታምንም በጣም በተከበረው ወይ በሳውና አዘጋጅተን በኢትዮጵያ ውስጥ ከአዳማ ስለሆነ አዳማ ሄዶ ተቀብሮ ለተቀረው ገንዘብ ለቤተሰቡ ሄደ በዛ ነው የተጀመረው ከዛ በኋላ ወደ 8 እንደዚህ አይነት ነገሮች የተለያዩ ትራጀዲ ደረሰ ምን ደረሰ እነዚህ ሰዎች አንድ ላይ መጥተው ኢትዮጵያኖች ኖት ኦንሊ አንድ ላይ መስራት አብረው መተባበር እንደሚችሉ አሳይተዋል ምንነግርህ ምንድነው ፈረንጁ ከኛ ጋር መስራት የጀመረው ከሌላ ከተማ መጥቶ ነው ይሄንን ሰምቶ ምን አይነት ግሩፕ ነው ይሄ ብሎ መጥቶ ጠይቆን በኋላ ሲያ እንጂ እዚህ ጋርማ መስራት ፈልጋለሁ አለ እንደዛ እየሰራ አባቱ አረፈ አባቱ ሲያርፍ አሁንም እነዚህ ቴክኒሻኖች አንድ ላይ ሆነው 8500 ብር አዋጣው ሄዶ ሲሰጡት ሊያምን አልቻለም ምንድነው ይሄ ያለ እና ለኔ ይሄ ከስራ አልፎ ቤተሰቤ ነው የሚለው እና እነዚህ ልጆች አሁንም እንደምታያቸው እዚህ ሁሉም ያው ጥሬ ስጋው ምኑም አልቀረም እና ስትወርድም ታገኛቸዋለህ 205 ናቸው በዚህ 3 ዓመት ውስጥ የተሰበሰበው በዚህ 3 ዓመት ውስጥ የተሰበሰበ ነው ቀላል አይደለም ምን መሰለህ አሁንም እንድታየው የምፈልገው Jeff Bezos ምን ይላል if there is a problem and you have the solution there is your business problem እንዳለኝ አቅ ነበርኝ ፕሮብሌሙ ምንድነው መካኒኮች የሉ አሁንም አሜሪካን ሀገር ውስጥ መካኒክ ቴክኒሻን ሲባል በጣም ስኬርስ ነው አሁን ሰው ሁሉ እኔን ምን ይለኝ ነበር ሄጄ እንግዲህ ራሴን ሪዲም እስከማደርግ ድረስ ይሄን ኢትዮጵያዊ ከኢትዮጵያ ሰርቃ አምጥተህ እዚህ ቢዝነስ ነው እኛ እዚህ ያሉትን ስራውን ትተው ኢትዮጵያ ባለበራት በዛች ትንሽ ገንዘብ በዛች እኔ ኢትዮጵያ እንደሃለላችም ሰው ነው ድህነት ያለበት ያቺ ሁሉ ያስተማረችው ቴክኒሻን ስራውን ትቶ ሌላ ስራ ነበር የሚሰራው እነዛን ነው ተመልሰን አምጥተን አሁን ይሄ ባለፈው 3 ዓመት ተኩል የተሰበሰበው ብታምንም ባታምንም በ2025 2024 ነምበር 1 in American Airlines ግሩፕ ውስጥ ባለው ውስጥ ስቴሽን ነምበር 1 የኛ ነው ኦኬ እና ይሄም ደግሞ በፕላክ ነው ማሳየህ እዛ ታች ስንወርድ ታየዋለህ ይሄን ያነሳውልህ ለምንድን ነው ቸቤ እነዚህ ልጆች ያሳዩን ለኔ ብቻ ሳይሆን እንዳልኩ ያለውን ስኬርሲቲ ብቻ አይደለም ያሟሉት ጥቁር ገብቶ ይሄን ስራ ከማንም አስበልጦ እንደሚሰራው ነው እና አሁን ብታምንም ባታምንም በትንሹ ልነግር እችላለሁ ጠቅላላ ነገሩን እንደ ሃርት ቢት ራን የሚያደርገው ኢንጂነር ጌዲዮን ነው ግን
የአሜሪካን ኤርላይንስ ከኛ ላይ 45 ሰው ሰርቋል ወስዷል። የኛ ነው ሰው ሳውት ዌስት ወስዷል፣ ዩናይትድ ወስዷል፣ ጄት ብሉ ወስዷል። አሁን እኛ መሰረቁን አይደለም የምናየው ብታምንም ኖ እኛ የአውሮፕላን የቲኬት ፕሪቪሌጅ መስጠት አንችልም። አየር መንገድ አይደለም እኛ we are maintenance repair overall። ስለዚህ ያቺን ቤኔፊት ለማግኘት ይሄዳሉ። ግን የምታየው ምንድነው መሰለ ይሄ 2% ሪፕሬዘንቴሽን የማይኖሪቲ ያለውን ነምበሩን ገፋ ነው። አሁን አሜሪካን ኤርላይንስ ብትሄድ 45 ጥቁር ሰዎች አሉ ኢትዮጵያኖችም ቢሆን ሳውት ዌስት ብትሄድ ዩናይትድ ብትሄድ ዴልታ ብትሄድ ጥቁር የማይገባበት የነበረውን ኢትዮጵያኖች ሰብረው ገብተዋል። ያ ነው እኛ በአሁን ሰዓት ላይ በኤቪዬሽን በኩል ያለን እንድምታና ኢምፓክት ቀላል እንዳይመስል ያንን የነበረውን አንኢኳል የሆነውን ሪፕሬዘንቴሽን ሰብረነዋል። እና እያንዳንዱን ሄደ ብትሄድ በሊድ ደረጃም በሱፐርቫይዘር ብትሄድ በሙሉ ኢትዮጵያኖች ናቸው። እና ይሄን የምታየውን እዚህ የዲሲኤን ኤርፖርት አሁን ስትወጣ ታየዋለህ። በቁጥጥር ስር ያደረጉት ኢትዮጵያኖች ናቸው። የኛ ሰው አሜሪካ ብለን እያፈላለግን ያለ ነው። እንግዲህ እንደዚህ አይነት በተለያዩ ሁኔታ ውስጥ የሚኖሩ ኢትዮጵያኖች አሉ። እንግዲህ እንደዚህ እንደናንተም አሁን በቅርቡ ዳላስ ሜድን የሰራ ነው በጣም አስገርሞን የመጣው ነገር የዛን ያህልም ደግሞ የህዝቦቻችንን ድጋፍ የሚያስፈልጉ እውነት አሜሪካ ሀገር እንዲህ አይነትም ሰዎች አሉ ወይ እንደው እንዴት አሜሪካ ሲባል ያው እንግዲህ ሁሉም ኢትዮጵያ ያለው አብዛኛው አሁን ያላችሁን አስተሳሰብ እየቀየርን ነው በእኛ ፕሮግራም ማለት ነው። ምክንያቱም የማይጠብቁት ሁኔታ በዛ ቤተሰቦች ሆነው ዶላር እየጠበቁ ያሉ እንዴት ልጅ አይልክልኝ የሚሉ እዚህ ደግሞ ልጆቻቸው በስንት ስትራግል ውስጥ ያሉ ያንን የማያውቁ ቤተሰቦች እነሱንም እያወጣን ይሄኛውም አለ እያልን የምናሳይበት ነው። የዛሬው ደግሞ ከፍ ብሎ እንዲህ ቦታ ኢትዮጵያኖች አሉ ብለን ለእኛም ራሳችን ለሚዲያችን አንድ ትልቅ የሆነ ክብር ነው የሚሰማና በጣም ነው የምናመሰግነው። እነዚህ ግን በሙሉ አሁን ከኢትዮጵያ አየር መንገድ የነበሩ ናቸው። ሞስት ኦፍ ዘም ኢትዮጵያ አየር መንገድ የነበሩ ኤርፎርስ የነበሩ እና እዚህ መጥተው ኡበር፣ ታክሲ፣ ሜትሮ ግማሾቻቸውም ይሄ ተራወጠ ዋጠይ ኮሌ ኮንትራክት ስራ የሚሰሩ የነበሩ ናቸው። ስንሰበሰብ ይገርማል ቸቤ በአንድ መሮ ነው የተሰበሰበው። እዚህ መጥቼ ይሄንን በመጀመርበት ጊዜ አንድ ያልኩት ነገር ይሄ ነው። 500,000 ኢትዮጵያዊ ካለ ዲሲ ውስጥ 500 ቴክኒሻን አይጠፋም። እሱን ነው ቤት አድርጌ እኔ ከዳላስ ነው የመጣሁት። ስለዚህ ዳላስ ነው ያለሁት። እዚህ መጣ በ10 ቀን ውስጥ 109 ሆነው መጡ። እዚች ኦፊስ 109 ሆነው አፕሊኬሽን እየተሞላ ያን 109 በ10 ቀን ውስጥ ሞላን። ዋን ኦፍ መጨረሻው ኢንተርቪው ያደረጉት እዚህ የቆመው ኢንጂነር ጌዲዮን ነው። ግን ያ ሀፕን ሲያደርግ እና ይሄንን ኮንትራክት ስናሸንፍ ያሸነፍኑ በአንድ ነገር ነው። አሁን አሜሪካን ኤርላይንስ፣ ዴልታ፣ ዩናይትድ ሊወስዱ ይችላሉ። አቨሬጅ ኤክስፒሪየንስ ስፔሻሊ ከኮሮና በኋላ 8 እስከ 10 ዓመት ነው አቨሬጅ ኤክስፒሪየንስ አሜሪካን ኤርላይንስ ውስጥ ያለ። የኛ አሁን እዚህ የምታየው ስብስብ የኢትዮጵያኖች ስብስብ ኦቨር 100 years ነው ኤክስፒሪየንስ አታገኘው። ይሄ ሬር የሆነ ስብስብ ነው። ሞስት ኦፍ ደም ኮርስ በሀገራቸው 10 15 20 በማናጀርነት በሱፐርቫይዘርነት ደረጃ ሰርተው የራሳቸውን ሪዝን ነው መግባት አልፈልግም ውስጥ መተው እዚህ በስደተኝነት የሚኖሩ ብዙ ነበሩ። ግን መጨረሻው ላይ የምታየው ምንድነው? የነዚህ ሁሉ ሰዎች ስብስብ ምን አደረገው መሰለ? ይሄ እንዳልኩ 25 ዓመቱ ነው ይሄ ካምፓኒ። እኛ ጆይን ስናደርገው በ21 ተኩል ላይ ነው የገባነው ማለት ነው። ኢንቨስትም አድርገን ሼር ገዝተን ገባን። ግን ይሄን ካምፓኒ በዚህ 3 ዓመት ተኩል ውስጥ የኦንሊ አሁንም ደግምልሃለሁ the only maintenance repair overall black company at the magnitude በሚሰራው አሁን in the nation ያለው the number 1 የኛ ካምፓኒ። ይሄም የሆነው እንዳልኩ በኢትዮጵያ ነው። የሚገርም ነው። በጣም አሪፍ። እንግዲህ ቀጣዩን ደግሞ ያለውን ነገር ቁጭ ብለን እናወራለን። ማናችሁ ምንድናችሁ፣ መቼ መጣችሁ፣ ከየት ተነሳን የሚለውን እናነሳለን።
እዚህ ላይ ቦታ ላይ ጌዲ የምትጨምረው ነገር አለ? በቃ እንግዲህ ኦፕሬሽናችንን በተመለከተ ደግሞ ታች ወርደን ተጨማሪ ጥያቄ ካለ ኦፕሬሽኑን በተመለከተ ያሉትን እናደርጋለን። ለጊዜው በቂ ይመስለኛል ያደረግነው። ተመልካቾች እንግዲህ እንደተመለከታችሁት አገባባችን በጣም እኛ ራሱ የተደመምንበት ገና አፋችን ልንከፍታ እያለን ጆሮአችን ከዚህ በኋላ ደግሞ የምናያቸው ነገሮች በጣም ብዙ ናቸው ማለት ነው። ወደ ቀጣዩ ፕሮግራም እንሄዳለን። አብራችሁ ከቆያችሁ ብዙ ታተርፋላችሁ። እውነት የኛ ልጆች በዚህ በምንኖርበት በአሜሪካን ሀገር ምን እየሰሩ ነው፣ ምን እያደረጉ ነው የሚለው በዚህ ልክ በዚህ ደረጃ እየሰሩ መሆኑን ልናሳያችሁ ነው። ተከተሉኝ፣ ሙሉ ነገር እናሳያችኋለን። ከኔ ጋር ነው። በአሁኑ ጊዜ በከፍተኛ ደረጃ የስራ እድል ያለው እንዲሁም ደግሞ በአጭር ጊዜ ስልጠና የሚቀላቀሉበት የስራ መስክ ሳይበር ሴኩሪቲ ነው ላይ ቀሉ። ለዚህም ነው በአሜሪካን ሀገር በሜሪላንድ ስቴት የተመዘገበው አዲስ ሳይበር የተባለ የኦንላይን የሳይበር ሴኩሪቲ ማሰልጠኛ ከቢጊነር እስከ አድቫንስ ደረጃ ላለው ስልጠናው $399 ብቻ እየሰጠ የሚገኛል። በተጨማሪም ድርጅታችን በኤአይ፣ በፓይተን ፕሮግራሚንግ፣ በሼርፖይንት፣ በዳታቤዝ እንዲሁም ደግሞ በተለያዩ የትምህርት መስኮች በሙያው ከፍተኛ ትምህርትና የስራ ልምድ ባላቸው ባለሙያዎች ስልጠናውን በርቀት በዙም እየሰጠን እንገኛለን። ለበለጠ መረጃ ዌብሳይታችን addiscyber.com ይጎብኙ ወይም ደግሞ ከታች ባለው ስልክ ይደውሉ። ጥራት ያለው የርቀት ትምህርት ሁልጊዜም አዲስ ሳይበርን ምርጫ ያድርጉ። የሃንጋሩ ነው ወይስ ብርዱ ነው? እንደዚህ አይ ብርድ የለም። አሁን ብርድ የለም። ቸቤ እዚህ ጋር አንዴ እናስተዋውቀዋለን። ወንድማችን የዚህም በሙሉ ማኔጅ የሚያደርገው ሄኖክ ገብረ እግዚአብሔር ይባላል። የኛው ሰው ነው። ይሄን ሁሉ በቃ እዚህ ያለውን በሙሉ የምታየው ማኔጅ የሚያደርገው እሱ ነው። ይሄ የኛ ሃንገር ነው የምታየው። 3 አውሮፕላን ያስገባል። በምሽት ውስጥ እስከ 5 እስከ 8 አውሮፕላኖች ይሰራሉ እዚህ እና ሄኖክና የሱና እንግዲህ ቲሞቹ ከጠዋት ይሄ 24/7 365 አይቆምም፣ የማይቆም ነው። ስለዚህ አሁን ወደ ዋናው ይሄን የሚያነቃንቀው ወደ ሄኖክን ደግሞ የተወሰኑ ጥያቄዎች ጠይቀው እንተዋወቅ። መጀመሪያ ትንሽ ስላንተ ወደ ኋላ ባክግራውንዱን ንገረን እስኪ። አሁን ያለበትን ሙያም ዘርፍ ምን እንደሚባል። ኦኬ፣ እኔ ሄኖክ ብርሃኔ ይባላለሁ። ከኢትዮጵያን ኤርላይን ለ18 ዓመት ከሰራሁ በኋላ ወደ 18 ዓመት ሰርቻለሁ ኢትዮጵያን ኤርላይን። ከዛ ወደ አሜሪካ ከመጣሁ በኋላ የመጀመሪያ መስሪያ ቤቴን አብዳይን ኤሮ ሰርቪስ ኤልኤልሲ ኤን ካምፓኒ መጀመሪያ ነው። ይሄ እዚህ ከመጣሁ የመጀመሪያ ካምፓኒን አብዳይን። ዋው 18 ዓመት ኮበለልክ ማለት ነው። እና እንዴት አያት አሜሪካን? አሜሪካ በእውነቱ በጥሩ ሁኔታ ናት የተቀበለችን። ምክንያቱም ያው ካፕቴንም ጌኒም አብዳይን የመሰለ ካምፓኒ በቀጥታ መተን የተቀጠርኩበትን በሙያዬንም ተቀጥሬ እንድሰራ የተጋበዝኩበት አጋጣሚ ስለሰጠችኝ አሜሪካን በጥሩ ሁኔታ የተቀበለችኝ ማለት እችላለሁ። እንደው ምን ይሰማል አሁን እዚህ እንዲሰራና ወደ 18 ዓመት የሰራበት ካምፓኒ ብዙ አስተዋጽኦ አድርጋል ብዬ አስባለሁ። እውነት ከኢትዮጵያን ኤርላይን እዚህ መጥቼም አብዳይን በምሰራበትም ሁለቱም ያለኝ ስሜት አንድ አይነት ነው። ምክንያቱም ኢትዮጵያን ኤርላይን ኦፍኮርስ ከመጀመሪያ ጀምሮ ትምህርት አስተምሮኝ ለዚህ ደረጃ ያበቃኝ ትልቅ ካምፓኒ ነው። በዚህ አጋጣሚ ማመስገን እፈልጋለሁ። ከዛ ቀጥሎ ደግሞ እዚህ አሜሪካ ከመጣሁ በኋላ አብዳይን ኤሮ ሰርቪስ በካፕቴን አማካኝነት ጆይን ካረኩ በኋላ ያገኘሁትን አትሞስፌር ልክ እንደ ኢትዮጵያ ኤርላይን ምክንያቱ የምንሰራበትን ኢንቫይሮንመንት ያሉንም አለቆች ያሉትንም ከጎናችን አብሮ የሚሰሩት የስኪልድ ማንፓወር አንድ አይነት ቋንቋ ነው የምናወራው። አንድ አይነት ስኪልም የተለያየም ስኪልም ያለው ሰው ስላለ እኔ አሁን ከኢትዮጵያን ኤርላይን መጥቼ
አሜሪካ ነው የተቀመጥኩት የኖርኩት እንጂ ኢንቫይሮንመንቱም አንድ አይነት ተመሳሳይ ነው፣ ስኪሉም አንድ አይነት ተመሳሳይ ነው። ለኔ ምንም ብዙ ለውጥ የለውም። አውሮፕላኑ ነው የተለየው። የአውሮፕላኑ ባንዲራ ነው የተለየው። ያ እሱን አሁን ምንድነው እኛ ያው እንደ ሜንቴናንስ ሰርቪስ ፕሮቫይደርስ እኛ አሁን ከረንትሊ ለአሜሪካን ኤርላይን ወይ ደግሞ ለፒኤስኤ ኤርላይን ነው ሜንቴናንስ እየሰጠን ያለ ነው። የነገ እንግዲህ ህልማችን እነ ካፕቴንም እየደከሙበት ያሉት ከረንትሊ የምታየው የፍላግ ኬረር የአሜሪካን ኤግልስ የፒኤስኤ ሜንቴናንስ ቢሆንም ያው የወደፊት የአበዳይን ህልም እስካሁን ድረስ ያው ስትራቴጂካሊ የያዙትን የኛ ኤክዚኪዩቲቭ ማኔጅመንት ሌሎች ፍላግ ኬረሮችንም ሜንቴናንስ ለመስጠት ነውና አሁን ከረንትሊ ያው ይሄን ፍላግ ኬረር ብናየውም ወደፊት ግን ብዙ ፍላግ ኬረሮችን ሜንቴናንስ ሰርቪስ እንሰጣለን ብለን ተዘጋጅተን ነው አሁን የምንጠብቀው ያለ ነው። በጣም አሪፍ። ስራውስ ስታነጻጽረው እዛ ያለውና እዚህ አሁን እዛ መቼም የተማራችሁበት በከባዱ ነው የተማራችሁት። አውሮፕላን ልትጠግኑ ሳይሆን ልትሰሩት ነው የሚመስለው። ቱ ቢ ኦኔስት አሁን ምንድነው የኢትዮጵያን ኤርላይን ያለውን የፍሊት ዋይዝ በጣም ብዙ ነው። ዋይድ ቦዲዎችም አሉ። ከዛ አንጻር ይሄን አሁን የምንሰራበትን ስኪል ትንሽ ወረድ ብለን ነው እየሰራን ያለ ነው። ምክንያቱም እቺ የምታያትን ሲአርጄ 700 እና 900 ናቸው የሚባሉት። ስለዚህ አሁን ምንድነው ባጃጅ ናት እንደዛ ማለት ይችላል። ስለዚህ አሁን ምንድነው አሁን ያለውን እዚህ ስኪል ከሁሉም ሙያ የተውጣጣ ነው። የቦይንግም ፍሊት ኤክስፒሪየንስ ያለው ሰራተኛም አለን። የኤርባስም ኤክስፒሪየንስ ያለ የቦምባርዲየርም ያለው አለና እኛው እንግዲህ ከዛ አንፃር ስታየው ያው እቺ እንደ ባጃጅ ናት፣ እንደ ስጦታ ናት። ዋው! አሁን በከፊል ምንድነው የምትሰሩት እዚህ? እንግዲህ አንተ አሁን ይሄን አሁን ቦታ አንተ ነህ በበላይነት እየመራ ያለው። ከረንትሊ በሁለት ቦታ የተለያየ አይነት ሰርቪስ ነው የምንሰጠው ለፒኤስኤ ኤርላይን። አንዱን ፍሮንት ላይን ወይ ደግሞ በፓሴንጀሮችን ከአንድ ቦታ ወደ አንድ ቦታ በሚያንቀሳቀስበትን ሰዓት ፒኤስኤ ኤርላይን ያንን ፍሊት ሴፍሊ ማለት ከመሬት ተነስቶ የሚፈለግበትን ዴስቲኔሽን የሚሄድበትን አስተካክለን ሴፍ መሆኑን አረጋግጠን ፈርመን ለቀዋለን ማለት ነው። በዚያ አጋጣሚ ከዚህ ካለው የፒኤስኤ ስቴሽን ዋይዝ የመጀመሪያ በስቴሽን ማነው በፍላይት ቁጥር አንደኛ ነን ዲሲኤ ምክንያቱ ከ115 ከ145 እንደየ ፍሪኩዌንሲው የተለያየ ነምበሮቹን ሰግሪጌት ቢሆንም ይሄን ሰርቪስ እንሰጣለን ማለት ነው። እንደገና ደግሞ ወደዚህ ስትመጣ ደግሞ ሃንጋሩን ደግሞ ያው መጀመሪያ ወደ ኋላ ለመለሰ የዛሬ 3 አመት እነ ካፕቴንም ይያሉ እነ ጌዲም ይያሉ መጀመሪያ አንድ አውሮፕላን ነበር የሚሰጡ። አንዷን አውሮፕላን ቴስት ለማድረግ ሰጡን አዩ። እንደገና ቀጥለው ደግሞ ትንሽ አንድ ሁለት አውሮፕላን እምነትም ያው about trust ምክንያቱም ማየት ማመን ነው። እንግዲህ አሁን አይቶ አምኖ የተበላሹትን አውሮፕላኖች ከሌላ ቦታ ክሮኒክ ፕሮብሌም ያለው በጣም አስቸጋሪ ሁኔታ ያሉት አውሮፕላኖችን በፌሪ ፍላይት በማምጣት እዚህ እንዲጠገኑ እያደረጉ ነው አሁን ከረንትሊ ማለት ነው። የዘርም ጉዳይ አለ። ሁለተኛ ደግሞ እነዚህ ኢትዮጵያኖች ናቸው ምን አቅም አላቸው ቴክኖሎጂ ከሌለበት ሀገር ነው የመጡት የሚል አይነት አኳያ ነበር ማለት እሱን እንግዲህ በተግባርና በስራ አሳምነናል። መጀመሪያ ያው አሁን እንዳልከው እምነትም አልነበረም። ያው ቁጥር ነው የሚመስላቸው የነበረ ኤክስፒሪየንሱ አንዳንዱ 25 አመት አንዳንዱ 30 አመት አንዳንዱ 10 12 አመት አቨሬጅ እንግዲህ ካፕቴን ነግሮ ይሆናል። አቨሬጅ የኤክስፒሪየንስ የስኪል ኤክስፒሪየንስ ያለን አሁን ኖርማሊ ከ15 ከ20 አመት ነው አቨሬጁን ተጨፍልቆ የሚልበትን ማለት ነውና ይሄንን በቁጥር ነበር የሚመስላቸው። ከረንትሊ ግን አሁን በሁሉም ሙያ በኢንጂን በአቪዮኒክስ በስትራክቸር በላንዲንግ ጊር በሁሉም ነገር ያለውን ሜንቴናንስ በመስራት ላሉት የፒኤስኤ ማኔጅመንት በተግባር ማሳየት ችለናል ማለት ነው። ስለዚህ አሁን በጣም ኮምፕሊኬትድ የሆኑት ሁሉ ወደ እናንተ ነው የሚላኩት። ትክክል። በጣም ደስ ይላል። ዋው! አሁን ይሄንን እዚህ ጋር የምታየው አውሮፕላን ትንሽ ቀደም ብትሉ 3 አውሮፕላን ነበረን እዚህ፣ 2 ደግሞ እዛ ውጭ አሉ። እነዚህ አውሮፕላኖች ትናንትና እዚህ ፒኤስኤ የፒኤስኤን ኦፕሬሽን ለመስራት እዚህ በመጡበት ሰዓት
ትናንትና ምናልባት ኢንፎርሜሽን ካለ ገስት ስቶርም ነበር እና በዛ ገስት ምክንያት የፍላይት ኮንትሮል አፌክትድ ነው የሚል ማለት በእኛ በሜንተናንስ ማኑዋላችን በመከተል እሱን ኢንስፔክሽን መስራት ስላለብን እነዚህ አውሮፕላኖች እዚህ ገብተው ነበረ። ስለዚህ እንግዲህ በአጭር ጊዜ ነው አሁን ኢንስፔክሽን ሰርተን ወደ ሰርቪስ አሁን እየመለስናቸው ያለ ነው እና 3 አውሮፕላን ነበሩ፣ 3ቱም ወጥተዋል። አሁን አንዱን አውሮፕላን እዛ ጋር የሚታይህ አሁን ተራውን ጠብቆ ደግሞ ይገባል እዚህ ማለት ነው። ተረኛ ነው። አንተም ይኸውልህ ላኪና አንተም ስትመጣ 3 አውሮፕላን ጠብቀህ አንድ ሳገኘን እያልን ነበር። እሺ እንግዲህ ልታበራ አይደለም እንድታየው ነው። ዳብረው እዛ ሌፍቱ ላይ ተቀመጠ። እዚህኛው ላይ ሌፍቱ ላይ ይሄ ሌፍት ነው። የካፕቴኑ ነው እሱ። ልስጠው እንደምታየው ቸብዬ እንግዲህ አውሮፕላኑን አስነሳልን። እኔ ላስነሳው ዳብረው የት ኢትዮጵያ ተጫለ አረረ አንዴ ከተነሳ በኋላ ግን ዝም ብሎ ነው የሚበረው አይደል? ፓይለቱ ምንም የሚያደርገው ነገር የለም። ኧረ ተው ደስ አይባልም። እኔ ብዙ አመት ግን በኋላ ወደ አንትረፕረነርሺፕ ስለገባው ጥዬው ወጥቼ ሌላ ስራ ውስጥ ገባው። አሁን የሆነ ቴክኒካል ብልሽት ሲኖር አየር ላይ ያለ እዚህ ላይ ለሚያሳያችሁ ምንድን ነው ሁሉ ነገር እዚህ ላይ ይሄ አይከስ ይባላል። እነዚህ የኢንጂን ኢንዲኬሽኖች ናቸው። እዚህ ላይ ብዙ ጊዜ ችግሮቹን የምታየው እዚህ ነው እና ለቴክኒሻኖቹም እዚህ መጥተው ብዙ ነገር ያሳያቸዋል። በዚህ እንዳለ ማኑዋሉን እዛ ላይ ዲስፕሌይ ያደርግላቸዋል። ስለዚህ ይሄ ለምንድን ነው እዚህ ያለው ምናምን አስረዳው። ያው አውሮፕላን ተቀብለን ሜንተናንስ ከመጀመራችን በፊት ይሄ ስቶፕ ሳይን ሜንተናንስ ኢን ፕሮግረስ የሚለውን ሳይን እናስቀምጣለን ማለት ነው። ይሄ ማለት ኤርክራፍቱ አንደር ሜንተናንስ ነው ማለት ነው። ስለዚህ ይሄንን ሜንተናንስ ተጀምሮ እስከሚያልቅ ድረስ አውሮፕላኑ ሪሊዝ አድርገን ወደ ሰርቪስ እስከሚመለስ ድረስ ይሄኛውን እዚህ ቦታ ላይ ይቀመጣል ማለት ነው። ለዛ ነው አሁን የምታየው እዚህ ኤርክራፍቱን ሃንጋር ውስጥ ነው ያለው፣ አንደር ሜንተናንስ ነው ያለው። ይሄን ሳይን ስቲል ሜንተናንስ ኢን ፕሮግረስ የሚለውን ጽሁፍ ማንም ሰው መጥቶ መረዳት ይችላል ማለት ነው። ቅድምም ለጠየቀው ጥያቄ ካፕቴን እንደነገረ አውሮፕላን ሰማይ ላይ የሆነ ብልሽት በሚኖርበት ሰዓት ላይ የሚያሳያቸው እነዚህ ቢጫዎችን የሚታይ ከሆነ ቀዮችን የሚታይ ከሆነ እነዚህም በሙሉ ኢን ኬዝ ኦፍ ኤኒ ማልፋንክሽን ወይ ደግሞ ችግር በሚኖርበት ሰዓት ላይ እዚህ አይካስ ላይ ለካፕቴኑን ምልክት ይሰጠዋል ማለት ነው። ካፕቴኑን ይሄንን ኢሹ አለኝ ብሎ አሁን ለምሳሌ አንዱን ከላይ ከምታየውን ኢንጂን ኦይል ፕሬሸር የሚለውን መጣብኝ ብሎ ይጽፋል ማለት ነው ወረቀት ላይ። ከዛ በኋላ ያለውን ነው የኛ የሜንተናንስ የሚሆነው ማለት ነው። አሁን አየር ላይ ያለ ያንን ሲያሳይ እናንተ ታውቃላችሁ ምንድነው ካፕቴኑን ይሄን ልክ ሲመጣ የራሱን ደግሞ ማኑዋል አለው። በሱ ማኑዋሉ መሰረት ደግሞ ምን ያደርጋል ሪሴት የሚያደርግበትን መንገድ ወይ ደግሞ ፕሮሲጀሩን ጠብቆ ደግሞ የራሱን ስቴፕ ከሄደ በኋላ ኤካራስ የሚባል አለን እዚህ ጋር። በኤካራስ ያንን የመጣውን ፕሮብሌም ሲግናል ይልካል ወደ ግራውንድ ማለት ነው። እኛ ደግሞ ያንን ሲግናል ተቀብለን ኤርክራፍቱ ከማረፉ በፊት የሚያስፈልገውን ፓርት ቱል እና የሚያስፈልገው ሰዓት ፕላን አድርገን እንጠብቀዋለን ማለት ነው። ያ ባለፈው ራሱ እዚህ ማታ ላይ የተጋጨው እና ስትሰማ እኛ ጋር እየመጣ ነበር። ይገርማል። ሲመጣ ያንን ፍላይት ቢጨርስ ኖሮ እኛ ጋር ነበር የሚመጣው ማታ ለመሰራት። የእሱ የአልቲቲዩድ ላይ አለመገናኘት ነው። ሄሊኮፕተሩ የተወሰነ አልቲቲዩድ መስሎት ነበር። ይሄኛውም ይሄ ሰውዬ በተባለበት ቢያርፍ ኖሮ ይተርፍ ነበር። እሱ ግን ዞሮ ከተባለው አውሮፕላን ራንዌይ ሌላ ራንዌይ ሰጥቶት ያንን ራንዌይ ገባለሁ ብሎ ነው ያ ሄሊኮፕተር የመጣበት እንጂ አሳይን መጀመሪያ በተደረገው ራንዌይ ቢያርፍ ኖሮ ዛሬ ይወዛ ላይ ግን ሲጠራ እንግዲህ በዛ
ግን አቆም እንደ አየር ላይ ያለው ኮርስ አዎ ኖርማሊ ማለት ቢልዲን የሆነ ሲስተም አለው ኤርክራፍት ከመጋጨቱ በፊት ቲካስ ሲስተም ይባላል። ትራፊክ ኮሊዥን አቮይዳንስ ሲስተም ይባላል። ያ ማለት ምንድነው? ኤርክራፍት ኢንትሩደር ከታችም ከላይም ሲመጣ ለፓይለቱ እዚህ ጋር ዋርኒንግ ይሰጠዋል እና በሚሰጥበት ሰዓት ላይ ከታች አውሮፕላን ከመጣ ፑል አፕ ይለዋል። ፑል አፕ ያደርጋል። ከአውሮፕላን ከላይ ከመጣ ደግሞ ፑል ዳውን ይለዋል። ወደ ታች ደግሞ ይገፋል። ያንን ሲስተም አለው። አሁን እንግዲህ ካፕቴን እንደነገረ የዚህ የአልቲቲዩድ ዲፈረንስ የሄሊኮፕተር እና የዚህ እኛ የሚመጣውን የነበረ አውሮፕላን ምንድነው የሚለውን የተወሰነ ዲቪዬሽን ነበረ የሚል ነው። በሜጀርነት ግን አሁን ከበረረ በኋላ አንተ ካፕቴን ብዙ አመት ካፕቴን ማለት ምንድነው የምትሰሩት አየር ላይ? አሁን እንደዚህ አይነት አሁን አውሮፕላን ምን አይነት ደረጃ ደርሷል መሰለህ? አውቶሜትድ ነው በጣም። በተለይ አሁን ያሉት 787 777 ኤርባስ 350 ሁሉም ስታያቸው ፓይለቱ ሜቢ 5 ደቂቃ ቢይዘው 5 ደቂቃ በኋላ አውቶ ፓይለት እነዚህ ናቸው። ይሄን ኢንጌጅ ያደርጋል። አውቶ ፓይለት ኢንጌጅ ካደረገ በኋላ እንዳልከው አውሮፕላኑ በራሱ ነው የሚሄደው። ዩዥዋሊ አሁን ሁሉም ካምፓኒ የራሱን ሬጉሌሽን አውጥቷል። እሱ ምንድነው? ብዙዎቹ አውቶ ፓይለቱን ዲስኢንጌጅ የሚያደርጉት 1000 ፊት ላይ ነው። ልክ ሊያርፉ አውሮፕላኑ ያው እየመጣ 1000 ፊት ላይ ሞስት ኦፍ ደም ዲስኢንጌጅ ያደርጋል። አንዳንዶቹ እስከ 200 ጫማም ድረስ ይዘውት የሚወርደዋል። እና ያ ዶሮ እንደነበረው በእኔ አባት ጊዜ እየታገልክ እንዲህ እያልክ የምታርፈው እሱ ቀርቷል። አንዳንዴ እንዳውም እሱ ከሰው የበለጠ ያሳርፋል። ይሄ ቢኮዝ የራሱ ሴንሰሮች ብዙ ናቸው። እኔ አንድ ሴንሰር ነው ያዝኩት። ስለዚህ አውቶ ፓይለት አንደኛ ወርክ ሎዱንም ቀንሶታል፣ ሞር ሴፍ አድርጎታል፣ ሞር ኮረስፖንድ እንዲያደርጉ አድርጓቸዋል። ቢኮዝ ብዙ ነገር ላይ አይያዙ። ስለዚህ ይህንን የምታየውን ኮክፒት ሞር ሴፍ ሞር ደግሞ በረራን ከምንም ነገር ሴፍ የሆነ ትራንስፖርቴሽን በረራ ነው። ከምንም ነገር የምትሰማቸው አንዳንድ ናቸው። ሂር ኤንድ ዜር አክሲደንት አጋጠመ ሲባል ብዙ ጊዜ ደግሞ አሁን ደግሞ ያሉት አክሲደንቶች ይገርማል 90% ሂውመን ኤረር። እነዚህ ያንን ኤረር ማጥፋት አቁሙ። because they are so sophisticated so sophisticated። አሁን እዚህ ብዘታየው እነሱ በሜንቴናንስ ላይ የሚያደርጉትን እንደ ድሮ ይሄ ወረቀት ምናምን ተሸክመህ የምትገባው ነገር የለም። እዚህ ላይ ነው በቃ ይዘረግፋል። እና የኛ ልጆች ደግሞ በጣም ከሚገባ በላይ ሶፊስቲኬትድ ስለሆኑ እንዳልከው እቺን በእንቅልፍ ልባቸው ነው የሚሰራው። ባጃጅ ተቻለ። ግን አሁን the best captain የሚባለው ምን አይነት ካፕቴን? እኔ ቤስት ካፕቴን የሚባል የለም። ኖ ከባዱ ነገር ማንስረሳልና ማውረድ ነው ይባላል። ስማ ልንገርህ፣ the best captain ማለት one that handles his cockpit the best way። አንተ ይሄ crew resource management የሚባል ትምህርት አለ። how crews behave themselves inside a cockpit። ለእኔ the best captain the best በራሪ የምለው እዚህ ውስጥ ገብቶ በሰላም አንድ ፍላይት ጀምሮ በሰላም እንዲያልቅ የሚተጋ የሚሞክር እንጂ አንተ ነገ የሆነ ድመትህን መተህ ወይ ከሚስት ጋር ተጣልተህ እዚህ መተህ ኮፓይለት እያሰቃየህ የምትበር ከሆነ you're not the best pilot no matter። መተህ የሴፍቲው የአውሮፕላኑ እንዴት ነው ከፖይንት ኤ እስከ ፖይንት ቢ the best way ሃንድል አድርጌ እኔም ራሴን እዚህ ውስጥ አንድ ላይ ያለኝን መስጠት ያለብኝን ሰጥቼ በሰላም መንገደኛውን አደርሳለሁ ነው። that's the best። ይሄ ማርሽ ነው። ይሄ ፓወሩ ነው። አውሮፕላኑን እኛ እንትን የሚለው ፓወር ይሄ ነው። እንዲህ ይሄንን ፓወር በሚገፋበት ጊዜ ይሄ ፓወር አውሮፕላኑ ወደፊት ይወስደዋል። ኦኬ ይሄንን ነው የምታያቸው። አሁን ገና አልተነሳም። ሰው ነው የሚሄደው አይደል? እዚህ ራሱ ይሄዳል። አሁን በመሬት ላይ ሳይጎተት ይሄዳል። ታክሲ ያደርጋል። አሁን ቀደም ብትሉ ኑሮ የአንድ አውሮፕላን ታክሲ እያደረጉ ነው ይዞት የሄዱት የኛ ልጆች ወደ ቤት ማለት ነው። የሚገርም ነው። አሁን በማታ ጨለማ ነው ያያሉ።
አዎ በደንብ ይታያል። እኛ ራሳችን በቃ ብለን ነው እንጂ የምንሄደው አይደለም። ስታይ ሁሉ ነገር ፊት ለፊት ይታያል እና እንደዛማ ካላዩ እንዴት ይታያል? ግን አውሮፕላኖች እንደዚህ በጣም ነው የሚርመሰመሱት። በደንብ ነው የሚታዩት። በደንብ ግን ያው የራሳችሁ የምትነሱበት የምትሄዱበት። አሁን አንተ ለምሳሌ ብዙ ሰዎች ምን ይላሉ? ቸቤ እዚህ ገቡና እንዴት ነው ይሄን ሁሉ ባተኖች የምታውቁት? ከየት ነው ይሄ ስናይ በጣም ልክ ላንተ መኪና ውስጥ ገብተህ የት ባተን እንደሆነ እኔ እነዚህን የቱ ባተን ምን እንደሆነ እነግርሃለሁ። እያንዳንዱ ምን እንደሆነ አውቃቸዋለሁ። ይሄ ከልምድ ሁሉ አለ። በጣም አሪፍ። ቀጣዩን ደግሞ እንመልከታ። እሺ በስመ አብ የሚገርም ነው። ያው ትምህርታችሁ አውሮፕላን ላበር ጀምሬ ነበር። ያው ላሳርፈው ነው አሁን። እንዴት ነህ? ሰላም ነው? እንዴት ነው? እያስኬድከው ነው? ሴፍ ነው? ምን እየሰራ ነው አሁን? ራጃን ኢንስፔክሽን። እሺ አሪፍ። ወደ ላይም ስትመጣ ያሉት በረከት ኃይሌ፣ ሰሎሞን ኃይሌ፣ ታምራት ማዕዙ፣ ነአብ፣ ዮሴፍ አበባው እኛው ነን። ትንሿ ዲሲ ላይ ደግሞ መሆኑ ደስ ይላል። ይሄ የማታ አሁን ለምሳሌ እንደው ገባ ብለን ለማስረዳት ትናንትና ማታ እዚህ ሃንጋር መጥተው ሲሰሩ የነበሩ አውሮፕላኖች ናቸው። ይሄ 528 አለ። አውሮፕላኑ ላይ የሚሰሩት ስራዎች በፕራዮሪቲ እንትን እናረጋቸዋለን፣ ክላሲፋይ እናረጋቸዋለን። ፕራዮሪቲ ሊስት 1 እና ፕራዮሪቲ 2 ላይ አለ። ፕራዮሪቲ 1 ማለት የግዴታ መሰራት ያለባቸው ነገር፣ ይሄ አይሮፕላን ነገ ወጥቶ ለመብረር መሰራት ያለባቸው አሉ። ከዛ ደግሞ ለስ ፕራዮሪቲ ሆኖ ደግሞ ፕራዮሪቲ አለና እዚህ ላይ ሊዶቹ ከሱፐርቫይዘሩ ጋር with the manager's approval እንትን ያደረጉትና ሶርት ካደረጉት በኋላ የሚገባበት ሰዓት፣ የሚወጣበት ሰዓት፣ የልጆቹ ስም ሊስት ይደረጋል። አይሮፕላኑ እየተሰራ በሄደ ጊዜ ፕሮግረስ እዚህ ላይ ቼክ ማርክ ይኖረዋል። እንግዲህ እነዚህ ላይ የምትመለከታቸው በሙሉ አይሮፕላኖች ፎር ኤግዛምፕል ይሄኛውን እዚህ ጋር ብትመለከተው አየው እየሰሩ እየጨረሱ በሚሄዱበት ጊዜ ቼክ ማርክ ያደርጋሉና ይሄ ቪዥዋል ኪው ነው። እዚህ ጋር ኮሚኒኬት ማንፓወር ሙቭ ማድረግ ካለብን፣ ስኪል ቱልስ ፓርትስ ሙቭ ማድረግ ካለብን ይሄ ላይክ ለሊዶቹ ለሱፐርቫይዘሮቹ እንዲሁም ደግሞ ሳምባዲ ካፕቴን አበይ ማይሰልፍ ወይ ሌላ ሰው ዋኪን ቢያደርግ ናይቱ ምን እያደረገ እንዴት ነው ምን ቦታ ላይ ነው ያሉት የሚለውን ነገር ጌጅ የምናደርግበት ነው። ይሄ ቦርድ ዲጂታል ቦርድ ያስተዋወቅ ነው እኛ ነን። ይሄን ቦርድ ነው ነገረው ስለዚህ yes ፕሮግረስ ቦርድ ይሄኛውን ፕሮግረስ ቦርዱንም we came up with this board እና በዚህ መልኩ ብንሰራው ብለን ኢምፕሊመንት አድርገን ነው እኛ በምንቀጥልበት ጊዜ አክቹሊ ይሄንን ፕሮጀክቱንም ሄኖክ ነው ስፒር ሄድ ያደረገው። ይሄንን ቴምፕሌት ወስደው ሌሎች ቤዞቻቸውም ላይ ይጠቀሙታል፣ ጂኤምኤማቸው ላይም ኢንክሉድ አድርገውታልና እንግዲህ እንደምትመለከተው ብዙ ስሞች ስትመለከት እስካሁን ያው ለዚህ ጋር እንትን አለ። አንድ ኢትዮጵያዊ ያልሆነ ወንድማችን አለ፣ ሙአዝ ይባላል። እንግዲህ ከጋና ነው የኛው ነው። ያው እንግዲህ ብዙ ጊዜ ምንድነው ብዙ ጊዜ ያው ሴት ብዙ ጊዜ ምን አለ መሰለህ መቼም እንግዲህ እዚህ ላይ ስናወራ ለምንድን ነው አበሻ ብቻ እዚህ የበዛው ብለህ ብትል አሉ ወርክ ፎርሶች አሉ። ነጭም ልታገኝ ትችላለህ፣ ጥቁርም ልታገኝ ትችላለህ፣ ስፓኒክም ሌሎች ከሌላ ቦታ የሚመጡ ሰዎች አሉ። ልዩነቱ ምንድን ነው መሰለህ the quality of the skill level ልዩነት በጣም ጋፕ አለው። የእኛን ልጆች አምጥተህ ቁጭ አድርገህ
ፈተና ስትሰጣቸውና እንደገና ደግሞ ሌላ እዚህ ሀገር ተምረው የመጡትን ልጆችን ኤግዛም በምትሰጥበት ጊዜ በጣም ከባድ ነው እንትን ለማድረግ ከኛ ልጆች ጋር ኮምፒት ለማድረግ ይከብዳቸዋል እና አዘ በቃ ሬስፖንሲብል ኦርጋናይዜሽን ስራ ለመስራት ብለህ ብትቀጥር እኛ ኢትዮጵያ ብቻ ስለሆንን አይደለም ኢትዮጵያኖችን የምንቀጥረው is just the way የነሱ የልጆቹ ስኪል ኤክሴል ስለሚያደርግ ነው አዘርዛን ኢትዮጵያኖችንም ሰብስበን መስራቱ እንዳለ ሆኖ ማለት ነውና አሁን አስቸጋሪው የሚሆንባቸው ፔኔትሬት አድርገው ለመግባት የሚቸገሩበት አንዱ ምክንያት ምንድነው ስኪል ጋፑ በጣም ከፍተኛ ነው ከውሃው ነው ለበል yes ከትምህርቱ ነው ኢትዮጵያ አየር መንገድ እኔም ራሴ am a product of Ethiopian Airlines እና ትምህርቱ በመጀመሪያ ስትገባም ተመርጠህ ነው የምትገባው ኢትዮጵያ አየር መንገድ ትምህርቱም ደረጃውን የጠበቀ ትምህርት ነው ስራውም እዛ ስራው ላይ ስትሰራም ሜቶዶሎጂ ፕሮሰሱ ቶሎ ነገሮችን ካፕቸር አድርገህ እውቀትህን ይዘህ አንተ ራስህን ችለህ እንድትሰራ የሚያደርግ ነው አሁን አንድ ቴክኒሻን እዚህ ሀገር ለምሳሌ ኦን አቨሬጅ ከትምህርት ቤት ከወጣ በኋላ ወጥቶ ተቀጥሮ ፉሊ ራሱን ችሎ ለመስራት ኦን አቨሬጅ 7 ዓመት ይፈጃል እና በቃ ራስህን ችለህ ወጥተህ ለመስራት ማለት ነው በእኛ ኬዝ ግን መቼም እንግዲህ ስለ ኢትዮጵያ አየር መንገድ እንኳን መናገር ባልችልም ግን it takes about 2 to 3 years ብዬ ነው ማስበው እና ያ ነው ልዩነቱ አየህ እነዚህ ልጆች እኛ ጋር ያለነው ልጆች ከ10 ዓመት በላይ ኤክስፒሪየንስ ያላቸው ናቸው አብዛኞቹ ሲገባም በጣም ቀለመን ባይ ወደ ተማሪዎች በጣም ብዙ ኤክስፒሪየንስ ይዘው ነው የሚመጡት ሌሎቹም ልጆች ደግሞ አሁን ከዚህ ካሉት ልጆች ጋር እዚህ ሀገር 10 ዓመት የሰራ ልጅ እና ከኛ ጋር 10 ዓመት ሰርቶ የመጣ ልጅ ማይንድ ዩ 10 ዓመት ከኢትዮጵያ የመጣ ስንል እኛ አምጥተነው ሳይሆን እዚህ በራሱ ጊዜ መጥቶ እዚህ አሳለሙን ወይንም ግሪን ካርዱን ሲቲዝንሺፑን ከያዙ በኋላ እኛ ጋር የሚመጡ ልጆች ማለት ነው እና እነዚህ እኛ ጋር የኢቲ 10 ዓመት ያለውና እዚህ ሀገር 10 ዓመት የሰራ ልጅ ኤክስፒሪየንስ ያላቸው ልጆች ቁጭ አድርገህ ብትላቸው ልዩነቱ ጋፑ በጣም ሰፊ ነው የስኪል ጋፑ ማለት ነው እና ከዛ አንፃር ለዛ ነው ብዙ ጊዜ ብዙዎቹ ልጆች የኢትዮጵያ ልጆች ያሉን እኛ ጋር አሁንም ብዙ ኦፖርቹኒቲዎች አሉ ብዙ ልጆች እንወስዳለን የምንወስዳቸው ልጆች ሞር ኤቪዮኒክስ ኤክስፒሪየንስ ያላቸውን ልጆች ላይን ኤክስፒሪየንስ ያላቸውን ሃንጋር ኤክስፒሪየንስ ያላቸውን ልጆችን ነው የምንወስደው ብዙ እንትኖች አሉ ኦፖርቹኒቲዎች አሉ ግሮዝ ፕላን አለን ከዛ ግሮዝ ፕላን ጋር አላይን የሚያደርጉ ሰዎች እነማን ናቸው ብለን ስንል we come to the drawing board እና we keep hiring our own guys ከዛ አንፃር ነው ቦርዳችን ይሄን ይመስላል በምንኖርበት በዚህ በሰሜን አሜሪካ ያለ መኪና መንቀሳቀስ ከባድ ነው በመንገዱ ላይ አደጋ ቢያጋጥመው ችግር ቢገጥመው በመኪናው ላይ አደጋ ቢደርስ በራሱ ላይ አደጋ ቢደርስበት ለዚህ ሁሉ ጠቀም ያለ ጉርሻ ምላሽ ለማግኘት ከፈለጉ ሀብተማርያም ሎ ፋርም ጥያቄዎች ሁሉ ምላሽ ያገኛሉ ሀብተማርያም ሎ ኦፊስ በዚህ በዋሽንግተን ሲያትል 4 ኦፊሶች አሉን እንዲሁም በዳላስ ቴክሳስ የተከፈተ ኦፊስ አለ እንዲሁም ደግሞ በመላው አሜሪካ የምትገኙ በማንኛውም ስቴት ያላችሁ በሙሉ ከመኪና አደጋ ጋር የተያዘ ችግር ካለባችሁ በዚህ ቁጥር ደውሉልን ጥያቄያችሁ ሁሉ መፍትሄ እናገኛለን ደግሞ ሰለ ምላሽ እናስገኝሉታለን ሀብተማርያም ሎ ፋርም ወደ 2-3 ማይልስ ከዚህ ሞኑመንት አለ ዋይት ሃውስ አለ ካፒቶል ይሄ is the highest secured airport in Washington DC ቸቤን ይዘን ነው እንግዲህ እንዴት ኦፕሬት እንደምናደርግ እዛ ለናይ ነው ወደፊት የግል አውሮፕላናችን እዚህ ጋር ነው የምናሳርፈው ያንተ በተለይ እዚህ ጋር ነው የምናቆመው ቸቤ ሚዲያ ተብሎ ይጻፋል ቸቤ ሚዲያ ብሎ ተጽፎ ቴክኒሻን አለ ፋክሴን አለ በቃኛ ምንም እንዳታስብ ምንም ችግር የለም በጣም አሪፍ እሺ ተከታተሉን ልናሳያችሁ ነው ደግሞ አሁን ደሞዝ ያለው ነገር ሬዲቶ ለመብረር የሚያስፈልጋቸው ነገር ሁሉ እንዴት እንደሚዘጋጁ ሊያሳዩን ነው ከኛ ጋር welcome ጊዲ ሲና ኋላ ወዴት there you go አሁን ቸቤ they call it the belly of the beast ሁሉ ነገር happen የሚያደርገው እዚህ ነው ራምፕ ላይ እየወጣን ነው
እንዳልኩ ሞስት ሴኪውርድ ኤሪያ ነው። የኛ ልጆች የሚገኙበትን ቦታ እናሳያለን እንደ ኦል ኦቨር ዘ ኤርፖርት። ስለዚህ አትችልም። አዎ ይሄ ፍቃድ ያለው መኪና ነው ሊገባ የሚችለው፣ ፍቃድ ያለው ነው የሚነቃነቀው። እኛ ጋር እኔ አሁን ለምሳሌ ኢትዮጵያ ሄዳለሁ ብዙ ጊዜና ሳይዛ ያለው ሙቭመንት ፈራለሁ፣ ደነግጣለሁ። እዚህ እንደምታየው መንገድ አለ። ከመንገድ ውጭ ወዲህ መሯሯጥ አትችልም። ታይዋለህ እዛ ጋር ይኸውልህ እያበራ እንደሚመጣ ይታይሃል። በቃ ቀጥታ within 5 minutes ነው መጥቶ የሚይዝህ እና በጣም ሲንክሮናይዝድ የሆነ በደንብ እያየ ነው ኤቭሪቲንግ። ይሄ የምታየው የተሰቃቀለ በሙሉ ካሜራ ነው እና አሁን እኛ ስንነቃነቅ ያዩናል። ያ የምታየው በሙሉ ቢልዲንጉ ላይ የተሰቀለ ነው እንዳልኩ። ያ 5 6 እኛ ዌር ነምበር 7 ይሄ ኤፍኤ ነው። ይሄ ደግሞ ናሽናል ጋርድ ነው። ሄሊኮፕተሮች አሉ እዚህ። አንድ አይነት ችግር ካለ እነሱ ነው የሚወጡት በአንድ ጊዜ። እዛ ጋር ዘናዘር ያመርክን አለ። እንዲህ እያለ የተወሰኑ እንዳልኩ 7 ሃንጋሮች ነው ያሉት። እዛ ውስጥ ነምበር 7 የኛ ሃንጋር ነው ማለት ነው። አሁን ባዶ ነው ብለህ ዝም ብለህ በዚህ ጋር አቋራጭ ትቀጥላለህ። ስትሄድ ሁሉ ከ15 ማይል በላይ መሄድ አትችልም፣ መሮጥ አትችልም። 15 ማይል ስቶፕ እና አሁን እንደምታየው እነዚህ አውሮፕላኖች የሚነቀንቁበት የሚያርፉበት ኤሪያ ውስጥ ቤሊ ውስጥ ገብተሃል ማለት ነው። ላይ ተዋል የኛም አሉ ኤቪዲ የሚሉ በሙሉ የምታያቸው በሙሉ የኛ መኪናዎች ናቸው። ነምበር አላቸው ኤቪዲ። ይሄን የያዝንበት ምክንያት እንዳልኩ ለቀረጻም ለምንም እንዲመች ነው እንጂ እኛ ብዙ ጊዜ ይሄንን አንይዘው፣ ግን ካለን ሪሌሽንሺፕ ሲግኔቸር ጋር የምንፈልገውም በየጊዜው ሰፖርት ያደርጋል። የሚገርም ነው። እንዴት ግናስ ያው ብዙ አመት አበራል። እንዴት አሰብ እንዳልኩ ነው። ባለፈውም ጊዜ ስናወራ ጄፍ ቤዞስ ምንድነው የሚለው if there is a problem and you have a solution there is your business። እኔ ፕሮብሌም እንዳለ አውቃለሁ። ቴክኒሻን እንደሌለ በከተማው በተለይ ከኮሮና በኋላ ምንም የለም። በጣም ቆንጆ ስራ ትቼ ነው ወደዚህ የመጣሁት በዜሮ ምንም ኤክስፔክቴሽን ሳይኖር ምን እንደምሆን የት እንደማደርሰው ሳላውቀው ነው የመጣሁት። እግዚአብሔር ያው ባረከው። እንዳልኩ በ10 ቀን ውስጥ 109 ሆነው መጡ። አንድ 2 አድቨርታይዚንግ ነው ያደረግነው፣ በጣም ትንሽ አድቨርታይዚንግ looking for Ethiopian technicians top pay ነው ያልነው። that's it። ያንን ይዘው ተጠራሩ። አንድ 2 ቦታ ነው የለጠፈው። በቃ ተጠራርተው በስልክ በምን መጡ እንዳልኩ within 10 days 109 ሰዎች ቀጥረን ስራ ለመጀመር ተዘጋጀን ማለት ነው። ይሄን ወደ 18 ነው የጨረስነው። በሜይ 30 ስራውን ጀመርን ማለት ነው። አሁን ከሬገኖች ዳላስና እንትን ባልቲሞር አለ ዲደብሊው አለ። እዛ ጀነራል ኤቪዬሽን አለን። እዛ አሉ የሚባሉ በሙሉ ላይን ሜንቴናንስ የምንሰራው እኛ ነን። አይዲም ላይን ሜንቴናንስ የምንሰራቸው አሉ። ኢንቮልቭድ ሆነን ግን ከጠዋት እስከ ማታ ያለው ቅድምም እንዳለ ሄኒ እስከ 147 ቴክ ኦፍስ ኤንድ ላንዲንግ የሚገቡ አውሮፕላኖች የምንቆጣጠረው እዚህ ነው። this is our major operation. DCA is our major operation and እንዳልኩ we're happy because this is the most secured airport and for us to have the ability ገብተን ይህንን ባጅ ይዘን ስለምንራወጥ በጣም መንኮራበት እሱ እንዳለ ይሄኔ በአንድ ነው የጀመረው። ጀቤ 1 2 3 አሁን እስከ 8 ኤርፕሌንስ በማታ እኛ ጋር መጥተው ክሮኒክ ደግሞ ዝም ብሎ እንዳይመስል በቃ ሌላ ቦታ እምቢ ያላቸው እኛ ጋር ነው የሚልኩት። ለምን they found out we're the best ነው ያለን። እኔ ምነግርህ ኢትዮጵያኖችን የሚያህል በኤቪዬሽን በአሁን ሰዓት ላይ ዓለም ከማንም ልክ እሱ እንዳለ ቅድም ጅሮም ስታነጋ ከማንም ሰው ጋር እናወዳደራቸዋለን። ማንንም
ማንንም ነው የሚያጥፉት። ያ ኮሜዲ ሲናገር ዝም ብሎ መቀየር ምናምን ነው ሰጥቶና ለመጀመሪያ እንደዚህ ኢትዮጵያኖች ትኬት መጥተው ከአፍሪካ መጥተው በቃ ከአፍሪካ ምን ሊያደርጉ ነው? ምን ሊዘ እስቲ ይሄ በሙሉ ይሄን ያህል ኤክስፒሪየንስ አለን ይሄ የሚሉት እስቲ እኔ ያለው። አሁን ግን እንዳልኩ ማኒፋክቸረር ዲፌክት ሁሉ እያገኘን አፋቸውን እናስይዛቸዋለን እና የሚገርሙ በቃ የሚደንቁ አይነት ቴክኒሻኖች ነው። ኢትዮጵያ ግን ያውቃሉ። አሁን ኢትዮጵያ አየር መንገድ ያውቃሉ። በዚህ ደረጃ እየሰራችሁ ነው። ኦፍ ኮርስ እንዳልኩ አሁን ላስት ዊክ ኢትዮጵያን ኤርላይንስ ነው ተመልሼ የመጣሁት እና ያውቃሉ። እንዳልኩ ያንን ፊኖሜና ማጥፋት ነበረብን። እየሰረቃችሁ ነው የሚለው በደንብ በቃ ወስነው ተግባብተው ተማምለው እነዚህ ሰዎች እየዘረፉ ነው የሚል አይነት ደረጃ ነው። እቺ አያውን ፈርቶ ዳውላውን እንዴት ነው ኤምሬትስ ኢታድ ሳውዲያ ካታር ያንን ሁሉ ሰው እየወሰደ እኛን የምትሉን እኛ ስደተኛ ብቻ ነው ያዝነው። ማንንም ከረንት ኢትዮጵያን ኤርላይንስ ኤምፕሎይ ሃይር አድርገን አናውቅም። ማምጣቱ ከባድ ነው ማለት እንዴ በጣም ማምጣት ራሱ አንድ ሰው እዚህ መጥቶ እስከሚጨርስ ድረስ ባታምንም ከአመት እስከ 2 ወር ከአመት 2 ወር ይፈጅበታል። ላይሰንሱን ኮንቨርት አድርጎ ጨርሶ ትሩ ሴኩሪቲ አልፎ ምን ብሎ እንዲሁ ዝም ብለህ በአውሮፕላን በር መጥተህ በነጋታው ወጥተህ አውሮፕላን ፊክስ አይደለም። እንግዲህ እነዚህ የምታያቸው በሙሉ የእኛን ቴክኒሻኖች የሚጠብቁ ናቸው እና አዎ እስከዚች ሮጠ እስከምትነሳ ምናምን የለም። እንዳልኩ አውሮፕላን ስትቆርጥ ወይ አውሮፕላን እንዲህ ስታደርግ ከተያዝክ ከታየ በ5 ደቂቃ ይመጣል። አሁን ይሄ የኛ መኪና ነው ኤቪዲ 67 አሁን ወደዚህ ስትሄድ ታያቸዋለህ በየቦታው። ኤቪዲ ስታይ የኛ ልጆች ናቸው የሚራወጡት ማለት ነው። አዎ ይሄ አሁን ጨርሶ በቃ ተሰርቶ እየወጣ ነው። ይሄም ተሰርቶ በሙሉ ከኛው ነው የሚወጣው። ይሄ የምታየው እዚህ ባጃጆች በሙሉ ከኛ ነው የሚወጡት። ይሄ የምታዩት በሙሉ የኛ ቴሪቶሪ ነው። ይሄ በሙሉ የምታያቸው ባጃጆች መቀየር ነው የቦታ ራሱ። አዎ ኢትዮጵያ ማለት ትችላለህ። ከፈለግ ሩቅ ኢቲ ማለት ትችላለህ። ከሚደንቅ እሱ ነው ቸቤ ሄኖክ ነው ዋናው ፈርሞ የሚያስወጣው ጌዲ ነው። አብሮ ሄኖክ ነው ያለው። ጌዲ ከላይ ነው የሚያየው ሁሉም ነገር 20000 ፊት ሁሉ ነገር ያያል። ግን ሄኖክ is the guy that በቃ ሬዲ ነው አሉ ከስሩ ሞልተዋል። ወደዚህ እንደዚህ ስታይ ያው እንግዲህ ጭንቅላትን እንዲህ ብለህ ካየህ ታያቸዋለህ። ስርስር ያሉ የኛ ልጆች ናቸው። እና እኛ እኮ አሁን ያው ብዙ እየበረናል በአሜሪካ ኤርላይንስ ላይ አይ ኮርሴት ነው የኛ ልጆች ናቸው የሚሰሩት እያልን ነው በቃ መንገባው ትኬት ሲቆርጥ ነው ራሱ አይ በአሜሪካ ኤርላይንስ አድርጉልን። ስለዚህ ከዚህ በኋላ አይጨኩንብንም ትላለህ። ሳይ ራሱ ሄኖክ ጋር ነው የምደውለው። አይ ነው ደውሎልህ እንዴት ነው ይሄ ነገር እንዴት ነው አስቦካን እኮ ስንወጣ ምናምን ትለዋለህ። አሁን እንደዚህ ሲደራረብ ወረፋ አድርጎ ፓይለቱ ቆሞ ይጠብቃል። አዎ እስኪያስገባ ድረስ እንትን ውስጥ አዎ አታየውም? ያኛው እየገፋው ነው አሁን እየገፋው እሱ ኤንጂን እያስነሳ ነው እና ልክ ገብቶት ሲጨርስ ወረፋ ይጠብቃል። አሁን ያ ደግሞ አይተው እንደሆነ ከዛ ወጣ። ሌሎቹ ግን አሁን ዋና ቴክኒሻኖች ናቸው እኛ አዎ እንጂ እነዚህ ግራውንድ ሃንድለርስ አይደሉም። አይ ሻንጣ የሚገባ ምናምን እኛ ልጆች የት እዛ ድረስ ታወርድብኛለህ በእናትህ የሆነ ሻንጣ ገፊማ ሻንጣ ገፊ ነው። የኛ ልጆች የምታየውን አውሮፕላን ቀምመው ፈርመው የሚለቁ ናቸው። በጣም ብዙ ፍላይት ነው ደግሞ ያለው ከዚህ ጋር 147 አሉ። እሱ አሜሪካ የአሜሪካ ብቻ ሌላው ደግሞ አለ። ግን ሜጀር ኤርፖርቱን ራን የሚያደርገው አሜሪካን ኤርላይንስ ነው። ሌዮን ስሎትስ ይባላል። ስሎትስ ኤንድ ጌትስ አሜሪካን ነው። አሜሪካን ያለውን ማንም የለውም። ሌሎቿን ዴልታ ሳውዝ ዌስት
ሰራተኛ የሚሰርቁ ማለት ነው። በምንድን ያወቁ ተነጋገሩ? ኦፍ ኮርስ ይነጋገራሉ፣ ያውቃሉ። ቴክኒሻኖቹን ያውቋቸዋል። ያ ያለዛኛው ይነግረዋል። እና ደግሞ የሚያስቅ ሲሰርቁ ነው። ሲሰርቁ በጣም ነው የሚያስቅ። አይን ያወጣ አሰራረብ። በቃ ይሄን እናደርጋለን እንደዚህ ቤኔፊት እንሰጣለን ምናምን። አሁን ዴልታ ይመጣና ምን ይላል? 5 የኛን መካኒኮች ያነጋግራል ማለት ነው። ሬዝሜያችሁን አምጡ ይላል። ሬዝሜ ይወስዳል፣ ያያል። ከዴልታ ካሁን በኋላ ዴልታ ናቸው። የኛ ልጆች ግን ይገርምሃል፣ ዴልታም ሆኖ 1 እና 2 ቀን ተመልሰው መጥተው እኛ ጋር ይሰራሉ። ይሄ ቤተሰቤ ነው አልለቀውም ብለው። ለዚህ ነው የምልህ 2 አይነት ኢምፕሎይ ነው ያለን አሁን እኛ። we have a W2 እና 1099። W2 ማለት የ40 ሰዓት የሚሰሩ፣ 1099 ደግሞ 2 እና 3 ቀን የሚሰሩ አሉ። አሁን እዚህ ባለፈው ቢሮ ሜዲያ ሳይት ነበር ኦፊሳቸው ነበር። የነሱ የስራ ድርሻ ምንድን ነው? እነሱ አሁን ኤምኦሲ ይባላሉ ነባ እና ፍራንት ላይን ኦፊስ ይባላል። ያ ፍራንት ላይን ኦፊስ ኤቭሪ ዴይ የሚሰራው ምንድነው? እነዚህን 140 ፍላይቶች በ40 ደቂቃ ዙሮ መመለስ ነው ያለ ምንም ችግር። ስለዚህ አንተ አንድ ፍላይት ከ40 ደቂቃ ካለፈ ያ ፍላይት ዲሌይ አድርጓል ማለት ነው። ስለዚህ ያንን ዲሌይ ሁሌ ፋይት ያደርጋሉ and they're the best። አውሮፕላኑ ሲያርፍ ይሄዳሉ። 2 ልጆች ዲስፓች ይደረጋሉ። ካፕቴኑ ጋር ይወጣሉ። እንዴት ነው? ምን ችግር አለብህ? ምን ጽፈሃል? እንዲህ ጽፍ ያለው ይላሉ። ሄደው ሞስትሊ ያንን በደንብ የሚያውቁና ኤክስፒሪየንስድ የሆኑ ስለሆኑ የጻፈውን ያያሉ። ሄደው አንዴ within 20-30 minutes ሰርተውለት ተሰርቷል ይሉታል። እዚህ ጋር ፈርምልኝ ይላል። ይፈርማል። መጽሐፉን ይዘጡታል። ይወርዳሉ። 40 ደቂቃ you have 40 minutes እና አንዳንዴ ያ 40 minutes goes to an hour and a half። ያ ዲሌይ ለኛ it counts against us። እንደዚህ እያለ ይቀጥላል። እንደዚህ እያለ እየቀጠለ አይደለም። እዚህ ነገርኩ እኮ ተርን አራውንድ ነው ይሄ። ወይ ኦሪጂናል ነው ወይ ለዛ ሰውዬ ተርን አራውንድ የሚያደርግበት ስቴሽን ነው ማለት ነው። ኦሪጂናል ከሆነ ኦሪጂናሊ ያኛው ማኑዋሉን አይቶ ማን የፈረመው ማን ኦሪጂናሊ ያስተካከለልኝ ብሎ ሄዳል። አንድ ነገር ልንገራ፣ አውሮፕላን የሚበረው ሰው ሁሉ ክንፍ ይመስለዋል፣ ኢንጂን ይመስለዋል። አይደለም። አውሮፕላን የሚበረው አንድ ቴክኒሻን መጥቶ ይህ አውሮፕላን ሊበር ይችላል ብሎ ከፈረመ ያ ኢዝ ቬሪ ቬሪ ኢምፖርታንት ጀብኝ። ያንን ይዘዋል እነዚህ 205 ሰዎች። አንድን አውሮፕላን ግራውንድ ማድረግ ይችላሉ። አይበርም የአውሮፕላን ያ ኃይለኛ ኃላፊነት ነው። እኔ ጌታ ትልቅ ኃላፊነት። በእኛው ደግሞ ልጆች ስር መሆኑ ያኮራል። ስለዚህ አሁን ቪዲዮ ቢመለከቱ አሜሪካን ላይ ስካራ አይበሩ ነው ማለት ነው። እንደሱ ብትላቸው ጥሩ ነው፣ ደስ ይለኛል። ኮንፊደንስ ማለት ነው። በደምብ ኢትዮጵያ አየር መንገድ ሰምተህ አታውቅም። የኤንጂን ወይ የቴክኒካል ችግር አጋጥሞት አንድ ያጋጠመው አሁን በቅርብ የ737 ክራሽ የኢትዮጵያ ኤርላይንስ ችግር አይደለም፣ የቦይንግ ችግር ነው። አየህ፣ ስለዚህ በጣም ልነግርህ አልችልም። እኔ በአቪዬሽን ከመጣ አባቴም 41 ዓመት ኤቪዬሽን ውስጥ ነበር፣ ወንድሜም ነበረ 46 ዓመት ሆኖታል ኤቪዬሽን ውስጥ። ይሄ ኢትዮጵያዊ ወይም ኢትዮጵያውያን ወይም የኢትዮጵያን ሜተድ የሚያክል ቸቤ ዓለም ላይ በአሁኑ ሰዓት የለም። ያንን ግን ማየት አቅቶናል። ያንን ግን ኢንተርናላይዝ አድርገን እንዴት ነው እነዚህን ሰዎች አሴምብል እያደረግን ወደ ውጭ እየላክን ፎሪን ከረንሲ ለሀገር ማስገባት። ግን እኔ ከመውሰዱ አይቀር ነው። ለምንድን ነው ሄዶ ገንዘብ ሰርቶ መጥቶ በኋላ ከአንድ 2 ዓመት በኋላ ከአጠገቤ መጥቶ ግራውንድ ፕላስ 2 ሰርቶ ወደ ታች ያየኛል። ስለዚህ መሄድ አለበትም ብሎ ይዘጋል። አይደለም ይዘጋል። በቃ ሄድ ምን አባቱ እዚሁ ይቅር ይላል። እንደዚህ አይነትን ነገር አምጥቶ ፕሮሞት አያደርገውም።
እዚህ ሀገር እየፈለገች ምንድነው የት ነው የምትሄደው ምናምን ይላል። ለምን ሞልተናል፣ እንደ ሳር ቅጠል ሆነናል። ለምንድነው ማንጠቀመው? እኛ ሰራተኛ ብቻ እየሰደድን ነው እንዴ? ፎሬን ከረንሲ ያመጡ ምን ነው? እኛ በአሁኑ ሰዓት ላይ ያለንን የኤቪዬሽን ኤክስፒሪየንስ እና የኤቪዬሽን ሰው ቸቤ ማንም የለው። ማንም አፍሪካ መወዳደርም የለብንም። ኢትዮጵያ ሲባል አፍሪካ ውስጥ አንወዳደርም። እኛ ከኛ ጋር የሚወዳደር ማንም የለም አፍሪካ ውስጥ። ለውጭ ዓለሙ ግን ይኸው እኛ በስራ እያሳየን ነው። ነገርኩ እኮ ቸቤ we are the number 1 go-to station for American Airlines in Washington. ክሮኒክ የሆነ አውሮፕላን ችግር ካለባቸው እኛ ጋር ነው የሚመጡት። not only chronic, even manufacturer defect የነበረውን የሚያውቁ ልጆች ናቸው ከኛ ጋር ያሉት። እና እኔ ልንገር ኤቪዬሽን ምንም ጥያቄ መኖር የለበትም ስለኛ ልጆች ወይም እኛ ስላለን አቢሊቲ። ከማንም ነገር ቁጭ ብለህ ቅድም ከማንም ሰው ጋር አስተካክላለሁ አለ። ማንም የኛን ሌብል የሚመጣ የለም፣ ኤክስፒሪየንስ ያለውም የለም። 7 እና 8 ዓመት ይዘው እኮ ነው የሚበራጩት ያሉ። የኛ እኮ 50 ዓመት ነው ስትደምረው። ይሄን 20 ሰላም የዚህ ነግሮሃል 20 ስንት ዓመት አጥቶ ነው እኛ ጋር አሁን 3 ዓመት ነው እኛ ጋር ሲመሩስ አሁን ያለ ሰርቲፋይድ አለው። ኦፍ ኮርስ በሙሉ ላይሰንሳቸውን ኮንቨርት ማድረግ አለባቸው። እንደገናም ፈተናውን መውሰድ አለባቸው። ለምን ኢትዮጵያ የራሱን ላይሰንስ ብቻ ነው የሚሰጠው። በጣም አሪፍ ክብራትና ክብራን፣ በጣም የሚገርም ነገር እያሳየናችሁ ነው። እንግዲህ የኛ ሰው በዚህ ደረጃም እንግዲህ እዚህም እንደዚህ አይነት ቦታ ላይ ይገኛሉ ያሉ የሚባለውን ያየነው ነገር አይተን እንግዲህ ዞር ብለን የመጣ ነው። አሁን ደግሞ ወደ ውስጥ ገብተን ቀሪው ጨዋታችን ማናቸው ምንድን ነው ወደፊት የታሰበው እንዴት ነው ያሉ የራሳችን ያሉ ጥያቄዎች አሉ። እሱም ደግሞ ይዘን የምንመለስበት ሁኔታ ነው ያለው። አብራችሁኑ ከኛ ጋር ከሆናችሁ ታተርፋላችሁ። ያላችሁ በሚዲያ ዩቲዩብ ቻናል ላይ ነው። ቻናላችንን ሰብስክራይብ ማድረግ ቤተሰብ ሁኑ። Ethiopian Airlines on Saturday officially started a $12.5 billion construction project. በሙሉ የምታየው በየሚዲያው ላይ የሚወጣው ፕሌጅ ነው። አንዱም መሬት ላይ የወረደ የለም። እኛ ግን መሬት ላይ የወረደ ቼክ ይዘን it works because right now 2/3 of my workforce are Ethiopian mechanics. So የሚደንቅ እስከ 6 ቢሊዮን ነው የጀመረው። 8 ገባ 10 አሁን 12.5 ቢሊዮን ገብቷል። ያንን ገንዘብኛ ሴኩር አድርገነዋል። ሪሊ ቸቤ አሜሪካን ኤርላይንስ cannot do anything without us። ይሄንን ዲሲን የያዝንላቸው እኛ ነን።